እንደኔ ከግንባራችሁ ሽበት እየወጣ ለተቸገራችሁ እንዲሁም ደግሞ ፀጉራችሁ ማጥቆር ከፈለጋችሁ ከፊት ለፊታችሁ ፀጉራችሁ ከሸሸባችሁ ዛሬ ይህንን የሽበት ማጥፊያ ቅባት ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት፣ በጣም ተወዱታላችሁ። በተለይ እዚህ ፊት ለፊቱ ላይ ከግንባራችሁ ሽበት ለሚወጣባችሁ እኔ በአብዛኛው ግንባሬ ላይ ነው ሽበት የሚወጣብኝና ለሱ ማጥፊያ ከፈለጋችሁ ይህን ቪዲዮ እስከ መጨረሻው ተከታተሉኝ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ ወደ እናንተ ይዤላችሁ የመጣሁት ለሽበት ማጥፊያ የሚሆን ነው። ሽበትን ከስሩ የሚያጠፋ በአብዛኛው የተቸገርነው ሽበት ነው። እንግዲህ ደግሞ የሽበቱ ክፋቱ መሀል ላይ አይወጣም ወይም በኋላ አይወጣም። የሚወጣው ፊት ለፊት ላይ ግንባራችን ላይ ነውና ጎንና ጎኑ ላይ እና እሱን ለማጥፋት ከስሩ እንዲጠፋልን ልክ ሲበቅል ከስሩ እንዲጠፋ የሚያደርግልን ቅባት አሰራር ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻው በማየት ተከታተሉኝ። ላይክ በማድረግ ጀምሮ ሼር በማድረግ እንዲሁም ደግሞ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ አሁን ወደ አሰራሩ እንሄዳለን። ተከታተሉ። እንግዲህ መጀመሪያ የጨመርኩት የቀይ ሽንኩርት ልጣጭ ነው። ከዛ ደግሞ የነጭ ሽንኩርት ልጣጭ ጨምሬያለሁ። የቀይ ሽንኩርቱ የሀገራችን ቀይ ሽንኩርት ቢሆን የተሻለ ነው። የአረብ ሀገር ያለው ሽንኩርት አለ አይደለ? እሱ ነጩ ሳይሆን የሀገራችን ቀይ ሽንኩርት ቢሆን ጥሩ ነው እና ከሌላችሁ ቤት ውስጥ ከሌላችሁ ኦርደር ማድረግም ትችላላችሁ። ማለት ያመጣሉ በትዕዛዝ እና እንደዚህ አድርገን የቀይ ሽንኩርቱን እና የነጭ ሽንኩርቱን ልጣጭ ጨምሬያለሁ። ከዛ የጨመርኩት ደግሞ ጥቁር አዝሙድ፣ ቅርንፉል አድርጌ ጨምሬያለሁ ማለት ነው። እሱን ርር አድርገን እንደዚህ እንደምታዩት እንቆላለን ማለት ነው። በመጥበሻ ምጣድም ካላችሁ በምጣድ እና እንደዚህ አድርገን ከአመስነው በኋላ ፍጭት እናደርጋለን። ድቅቅ አድርገን እንፈጨዋለን ማለት ነው በመፍጫ። ከዛ ምን እንጨምርበታለን እዚህ ላይ መሰላችሁ? እኔ በኮኮናት ዘይት ነው የምጠቀመው። ኮኮናት ዘይት ካላችሁ ኮኮናት ዘይት ተጠቀሙ። ከሌላችሁ ደግሞ በወይራ ዘይት መጠቀም ትችላላችሁ። ባላችሁ ቅባት መስራት ትችላላችሁ። እዚህ ጋር ማሳያችሁ የቴምር ፍሬ ዱቄት ነው። በባለፈው የፈጨሁት ነበር፣ እሱ አለኝ። እሱንም እጨምርበታለሁ። እንግዲህ የቴምር ፍሬ ዱቄት በጣም ቆንጆ ነው ለፀጉር እድገት፣ ፀጉርን ለማጥቆር፣ ሽበትን ለማጥቆር በጣም አሪፍ ነው። እንዲሁም ደግሞ ቅንድባችን ለማሳደግ እየተመሰከረለት ነው። እኔም ሰርቻለሁ ካሁን በፊት፣ ቪዲዮውን ገብታችሁ ማየት ትችላላችሁ። እንግዲህ እቃ ታዘጋጃላችሁ። በዛ አድርጋችሁ መስራት ከፈለጋችሁ ተለቅ ያለ እቃ በተለቅ ባለ እቃ ማዘጋጀት ትችላላችሁ። እዚህ ላይ የጨመርኩት አንድ ነጭ ሽንኩርት እንደዚህ ጨፍልቄ ጨምሬያለሁ ማለት ነው እቃዬ ውስጥ። ምክንያቱም ነጭ ሽንኩርት ለፀጉራችን ለብዛቱም ለፎረፎርም አሪፍ ነውና እንደዚህ አድርጌ ከሆዴ ጋር እጠቀማለሁ ማለት ነው። ከዛ የፈጨነውን ግብአት እንደዚህ አድርገን ወደ እቃችን እንጨምራለን። የቴምር ፍሬ ዱቄት ካላችሁ ብትጨምሩበት በጣም ቆንጆ ነው። ካላችሁ ጨምሩበት። በአብዛኛው አረብ ሀገር ያላችሁ የቴምር ፍሬ የምታጡ አይመስለኝም እና እሱን ቆልታችሁ ፈጭታችሁ እንደዚህ አድርጋችሁ ከግብአቱ ጋር ብትጨምሩት አሪፍ ነው። ከዛን እንግዲህ እንዳያችሁኝ ኮኮናት ኦይል ጨምሬያለሁ። እሱን ከጨመርን በኋላ በደንብ አድርገን እናማስለዋለን፣ እናዋህደዋለን። ከዛ በኋላ ክድን እናደርግና ለ3 ቀን እናስቀምጠዋለን ማለት ነው። ክድን አድርገን ምክንያቱም ለ3 ቀን አስቀምጦት ያልኩበት ምክንያት በደንብ ሆኖ ዘይቱ ጥቁር እንዲልልን፣ ያው ሽበታችን ለማጥቆር አይደለም የምንጠቀምበት። ስለዚህ 3 ቀን ሙሉ ቁጭ እናደርገዋለን ማለት ነው። በደንብ አድርጎ ዘይታችን እንዲጠቁርልን በኋላ ስለምናጠለው እንዲህ እንዳለ አንቀባውም። ፀጉራችን ላይ አጥልለን ነው መቀባት ያለብን እና እንደዚህ አድርጋችሁ ክድን አድርጋችሁ ታስቀምጡታላችሁ። ከዛ ከ3 ቀን በኋላ ደግሞ ተመልሼ እመጣለሁ። እዚህ ጋር ማሳያችሁ የቴምሩን ፍሬ ትቆሉትና ትፈጩታላችሁ። ግን የቴምሩ ፍሬ መጀመሪያ መድረቅ አለበት። በጣም ካልደረቀ ቆልታችሁ ስትፈጩት መፍጫ ማሽን እንዳያበላሽባችሁ። በጣም የተበላሸባችሁ ልጆች አሉ ሲፈጩና ፍሬው መድረቅ አለበት።
ከዛ በኋላ ከ3 ቀን በኋላ ይሄንን ይመስላል እንግዲህ። እስኪ እንየው። እንደምታዩት ነው። በደንብ እንትኑ ዘይቱ ጥቁር ነው የሚለው 3 ቀን ስታስቀምጡት። ወዲያው አድርጋችሁት ከ3 ሰዓት ከ2 ሰዓት ከ3 ሰዓት በኋላ ብታጠሉት ራሱ ዘይቱ የጨመራችሁት የኮኮናት ዘይቱ ብቻ ነው የሚጠለው እንጂ የደባለቅ ነው ግብአት እሱን ይዞ አይወጣም ማለት አይጠቁርልንም ልላችሁ ፈልጌ ነው። እና እንደዚህ አድርገን እናጠለዋለን። ንጹህ ጨርቅ በንጹህ ጨርቅ ማጥላት ትችላላችሁ። እንደዚህ ሁሉንም መቀባት ትችላላችሁ ሳታጠሉ። ግን ፀጉራችሁ ላይ ከገባ ለማውጣት በጣም ነው የምትቸገሩት፣ በጣም እና አጥልለን ብንጠቀመው የተሻለ ነው። እንደዚህ ሳናጠል ከተቀባ ነው ደግሞ የሆነ የተወሰነ ሰዓት አቆይተን መታጠብ ግዴታ ያስፈልገናል። ግን አጥልላችሁ ከተቀባችሁት መታጠብ አያስፈልጋችሁም። ተቀብታችሁ እዛው ላይ መተው ትችላላችሁ ማለት ነው። እና እንደዚህ አድርጌ አጥልየዋለሁ። ደጋግማችሁ አጥሉት። እዛው ላይ የምታወት ከሆነ ተቀብታችሁ እዛው ላይ የምታወት ከሆነ ማጥለል ግድ ይለናል። ይህ ዝርክራኪው ፀጉራችን እንዳይገባው ማለት ነው። እና እንደዚህ አድርጌ ካጠለልኩት በኋላ ቤቢ ጆንሰን ኦይል እሱን እጨምራለሁ ማለት ነው። ይሄ በጣም ነው ለፀጉር የሚስማማኝ፣ ለፊትም ለፀጉርም ይሆናል። ይሄ ዘይት ፀጉር በጣም ነው የሚያለሰልሰው፣ በጣም ነው የሚያሳምረው። ቆንጆ ነው፣ ብትጠቀሙት ደስ ይለኛል። እና እሱን ጨምሬያለሁ። 1 ማንኪያ የሚሆን ጨምሬበታለሁ። ከዛ በኋላ ደግሞ እየተቀባው አሳያችኋለሁ። በጣም አሪፍ ነው፣ ተጠቀሙት። እንደኔ ሽበት ላስቸገራችሁ፣ በተለይ ሽበት የሚወጣ የት አካባቢ ነው ብትሉኝ፣ ግንባር ላይ፣ ጎንና ጎን ላይ፣ ግንባር ላይ ነው የሚወጣው። በኋላ አይወጣም እኮ መሀል ላይ ምናምን አታገኙም ሽበት የሚባል። ግን እዚህ ግንባራችሁ ላይ ጎንና ጎን፣ የግንባራችሁ ጎንና ጎን ላይ ነው የሚወጣው። አሁን የኔን ፀጉር እንደዚህ ስታዩት ፀጉሬ ጥቁር ስለሆነ ላያስታውቃችሁ ይችላል እንጂ ፊት ለፊቱ እንዳለ እዚህ ጋር ይወጣል። በጣም ነው የሚያስጠላው እውነት። እንደኔ ደግሞ ሽበት የሚያስጠላው ቢኖር በጣም ነው የምጠላው ሽበት፣ አልወድም። የሆነ ጊዜ ሽበት ወጥቶብኝ ነቃቅየው ነበረ። በሱ የተነሳ እየበዛ ነው መሰል። ሽበት አትንቀሉ ይበዛል ይባላል። አንዳንድ ዶክተሮች ደግሞ ሲናገሩ በፍጹም ሽበት ተነቅሎ አይበዛም፣ ራሱ የተነቀለበት ቦታ ላይ ነው እንጂ የሚወጣ ይላሉ። እና እንደዚህ እያደረግን ውስጥ ውስጡን የፀጉራችን ስርስሩን ነው መቀባት ያለብን። አያችሁት? እዚህ ጋር ይታያችኋል። ሽበት አንድ ሽበት አለኝ እና የፀጉራችን ስርስሩን ነው መቀባት ያለባችሁ። ከስር የሚወጣውን ሽበት እንዲያጠቁርልን በአንድ ቀን ለውጥ እንዳጠብቁ። አንድ ቀን ጠብቃችሁ ሽበቴ ይጠቁራል ማለት ይሄ ዘበት ነው። ደጋግማችሁ ስትቀቡት ነው ፀጉራችሁ እየጠቆረ ሽበታችሁ እየጠቆረ የምታዩት። በተለይ ከዚህ በተጨማሪ ሌላ የምነግራችሁ ደግሞ እርድና ቡና ቀላቅላችሁ በሳምንት 1 ጊዜ ብትቀቡት በጣም ነው የሚያጠቁርላችሁ ፀጉራችሁ። የሽበታችሁ ከለር ወደ ቡኒ እየተቀየረ ነው የሚሄድላችሁ። እና እርድና ቡናን ቀላቅላችሁ ካላችሁ ደግሞ ኦርጋን ኦይል ጨምራችሁ ብትጠቀሙ እውነት ሽበታችሁን ያጠቁርላችኋል። በጣም አሪፍ ነው። እና እንደዚህ እያደረጋችሁ ስርስሩን ትቀባላችሁ። ከዛ ማሳጅ እናደርጋለን ማለት ነው። ማሳጅ ማድረግ ለፀጉር ሽበት እንዳይወጣ የሚያደርገው አንደኛው ማሳጅ ማድረግ ነው። የፀጉር ቆዳችንን ማታ ማታ ሁል ጊዜ ማሳጅ ብናደርግ የጭንቅላታችን ያለው የደም ዝውውር ይፋጠናል። ከዛ ፕላኔ የተባለውን ጥቁር ፀጉር የሚያወጣውን ሆርሞን ያነቃቀዋል ማለት ነው። እና እንደዚህ እያደረጋችሁ ፀጉራችሁን በምትፈቱበት ሰዓት ወይም ፀጉራችሁን በምታበጥሩ ሰዓት እንደዚህ ማሳጅ ብታደርጉት ለሽበትም ለፀጉራችሁ እድገትም አሪፍ ነውና ፀጉራችሁን ማሳጅ አድርጉ። ስታበጥሩም ስትሰሩም ማሳጅ ብታደርጉት ቆንጆ ነው። ለፀጉራችን፣ ለቆዳችን፣ ለእድገቱ አሪፍ ነው እና ሁሌ ማሳጅ አድርጉ ምለው ወድጄ አይደለም። እና ፀጉሬ አሁን በጣም አምሮበታል እውነት በጣም ያው ፀጉሬ ያማረበት ማለት የምቀባው ቅባትና ውህድ ተስማምቶታል ማለት ነው። እና የሆነ ፀጉሬ ብጥስጥስ ያለ ነገር የለውም፣ ቀጥ ያለ ነው። እውነት በጣም ነው የተስማማው። እንደምታዩት ጥቁረቱን በጣም ጠቁሯል። እኔ ፀጉሬ እንዲጠቁር የሚያደርገው ምንድነው ብትሉኝ
ሽንኩርት ነው። ሽንኩርት ነጭ ሽንኩርት እና ቀይ ሽንኩርት አንድ ላይ አድርጋችሁ በቅባት ዘብዝፋችሁ ብትጠቀሙት ፀጉር ያጠቁራል፣ ፀጉር ያበዛል። ፀጉር በጣም ነው የሚያሳምረው። ያው ሽታው ነው። ሽታውን ከፈራችሁ ደግሞ ሮዝመሪ እና ቅርንፉል ብትጨምሩበት እና ናና አድርጋችሁ ብትጨምሩበት ሽታውን ያስታግስላችኋል። እና ሽንኩርት ለፀጉር በጣም ቆንጆ ነው። ያው ሽታውን እየፈራችሁ ነው እንጂ ወይም ደግሞ ልትታጠቡ ስትሉ ተቀብታችሁ 1 ሰዓትም 2 ሰዓት ማቆይታችሁ መታጠብ ትችላላችሁ። እና የሽንኩርቱ ቅባትንም የሽንኩርት ጁስም ብትጠቀሙት እኔ ደስ ይለኛል። ለፀጉር ቆንጆ ነው፣ ለፎረፎርም ለእድገቱም እና ደግሞ ለፀጉራችሁ ጥቁረትም ሽንኩርት አሪፍ ነው እላችኋለሁ ቤተሰቦች። እንግዲህ ዋናው ቁም ነገሩ ዛሬ የመጣንበት ሽበትን ለማጥፋት ስለሆነ ስርስሩን እንደዚህ እያደረጋችሁ ትቀቡታላችሁ። ስርስሩን ምክንያቱም ያው ሽበት ከስር ስለሆነ የሚወጣ መጀመሪያ ከስር የሚወጣውን ካላደረቅ ነው ወደ ላይ አይወጣም እና ስርስሩን ትቀቡታላችሁ፣ ማሳጅ ታደርጋላችሁ። ከዛ በኋላ ትተውታላችሁ ማለት ነው። ምክንያቱም አጥለለን ስለሆነ ይህንን የምንቀባው ቅባቱ የጠለለ ስለሆነ እዛው ትቀቡትና ትተውታላችሁ ማለት ነው። ከዛ እንደዚህ እንቀባለን፣ ማሳጅ እናደርጋለን። አንደኛ ለፀጉራችን እድገትም ቆንጆ ነው ማሳጅ ማድረግ እንደነገርኳችሁ። ለሽበትም ሽበታችን እንዳይወጣ ያደርጋል። እንደነገርኳችሁ የፀጉር ቆዳችን በየጊዜው ማሳጅ ካደረግን የጭንቅላታችን የደም ዝውውር ይፋጠናል። እሱ ደግሞ የደም ዝውውር ሲፋጠን ደግሞ ፕላኔ የተባለ የጥቁር ፀጉር የሚያወጣውን ሆርሞን ያነቃቀዋል ብያችኋለሁ። እና ማሳጅ አድርጉ እምላችሁ ፀጉራችሁን ለዛ ነው። ከዛ እንደዛ አድርጌ ከተቀባው በኋላ ማሳጅ አደርጋለሁ። ማሳጅ ካደረግኩ በኋላ እንደምታዩት ቁጥርጥር ሰራዋለሁ፣ እተወዋለሁ ማለት ነው። እና በጣም ቆንጆ ነው። ቤተሰቦች ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ ቻናሌን ቤተሰብ ሆኖ ሀሳብ አስተያየት ካላችሁ እቀበላለሁ። እንደዚህ አድርጋችሁ ፀጉራችሁን አሳምሩ፣ እንዲሁም ደግሞ ሽበታችሁን አጥፉ። እና ቤተሰቦች ይህንን ይመስላል። አሁን ፀጉር እያደገ ነው እንደምታዩት። የዛሬው ቪዲዮአችን ይህንን ይመስላል። በሌላ በአዲስ ቪዲዮ ደግሞ እስከምንገናኝ እዚህ ላይ ጨርሳለሁ። ስለምትከታተሉ ያመሰግናለሁ። መልካም ጊዜ